በሁሉ ነገር አስፈራርታችሁ ትችላላችሁ። ማን ሊፈራችሁ? እኔ በተለይ ማን ሊፈራችሁ? በስድብ ልታስፈራሩ ያላችሁ አለ የተባለ ዱርዬ ኦርቶዶክስ ነው። ዓለም ላይ አለ የተባለ በኢትዮጵያ ያስቸገረ ኦርቶዶክስ ነው። አለ የተባለ ዱርዬ አለ። የት ነው ያለው? ሌላ ቦታ ነገር የትኛው ጴንጤ ነው ሲያስቸግር የምታየው? የትኛው ሙስሊም ነው ኢትዮጵያ ላይ ሲያስቸግር የምታየው? አለ እልል የተባለ ዱርዬ ማን ነው የሚያፈራው? እስቲ በየሰፈሩ ሂድ፣ ማን ነው የሚያፈራው? ሐቁን እነግርሃለሁ። የትም ቦታ ላይ አለ የተባለ ዱርዬ የሚያፈራው የኦርቶዶክስ ተዋህዶ። ለምን? ወንጌል የለም። በወንጌል የታነጸ ትውልድ ኦርቶዶክስ አላፈራቸው። ሶሻል ሚዲያ ላይ አለ የተባሉ ዱርዬዎች የምታገኘው እነሱ እንደ አይበቃም እንዴ? አንዳንዴ ስርዓት ያለው ነገር አድርጉ እንጂ ስርዓት ያለው ነገር ፍጠሩ እንጂ። ሁሌ ስድብ አይሰለቻችሁም እንዴ? ሁሌ ሌላውን ዝቅ ለማድረግ እና አይቻልም። ስቱ ሌት ና ሰው ነቅቷል። ቆም ብሎ ማየት ነው። ስርዓት ያለው የት ቤት ነው? መጽሐፍ ቅዱስ ወጥቶ ሲነበብ የተዋህዶ ጠላት ነው የሚባለው ሁሌ። አዎ እንዴ ተረት አንፈልግም እንዴ? መናገር መብትም አለ። መጽሐፍ ቅዱስ እኮ የሁሉም ነው። እናንተ ናችሁ የእኛን ጠሉ የምትለው ነው። መጽሐፍ ቅዱሳዊ ነው የምናወራው፣ እናንተ ግን ውሸት ነው የምታወሩት እያልን ነው። የቱ ጋር ነው ያሸነው? ያልተጻፈም በጉልበት መኑ እያላችሁ ያዙ ይልቀቁኝ አሳዷቸው ምትላል። ማንን ሊያሳድ? እኔን ስድብ ነው የምታውቁት። እውቀት የለም። እውቀት በሌለበት ባዶ በርሜል ማለት ነው። ዝም ብሎ ይጮኋል። የዱርዬነት መገለጫው የኦርቶዶክስ ወንድምናት ናቸው። የዱርዬ መገለጫ ነው። ኢትዮጵያ ላይ በጣም በፖለቲካ አስቸጋሪ የኦርቶዶክስ ነው። ዚስ ኖባዲ ኤልስ ነን አስቸጋሪ እንዴ! በጉልበት ምንም የሚመጣ ነገር የለም። እንዴ አርቲስት እኮ ነው የምትቀብሩት እናንተ። አርቲስትን እልል ብላችሁ የምትቀብሩ እኮ ናቸው። ቢራ እኮ ነው ሳትፈሩ። ጊዮርጊስ ያድናል ትላለ፣ ጊዮርጊስ ያማልዳል ትላለ፣ ቢራ ትጠጣበታለ። እንዴ ሼም የላችሁም እኮ። አረ የማታስፈራሩትን ኑሮን አስፈራራ። ሂድና ኑሮን ምናምን በደንብ አድርገህ አስፈራራ። የማይሆን ነገር ነው እነግርሃለሁ። በደንብ አድርጌ ነው የምነግርህ፣ አጽድቼ ነው የምነግርህ። ታቦት ብላ 44 ቀርጸ መጽሐፍ ቅዱስ የማይለውን ለብቻዋ የኢትዮጵያ የተለየች አድርጋችሁ ኦርቶዶክስን ልታጠፉ የተነሳችሁት እናንተ። ለሙሴ የተሰጠው ጽላት አንድ፣ እናንተ 44 ከዛም በላይ አድርጋችሁ ኢትዮጵያ ላይ የምትነግዱት እናንተ። ሰው ከሞተ በኋላ ይድናል ብላችሁ ፍታት የምታደርጉ እናንተ። 40 ቀን 80 ቀን ሞት ዓመት 7 ዓመት 14 ዓመት እያላችሁ የምታጭበረበሩት እናንተ። ሆድ ብቻ የምትፈልጉት እናንተ። የት ቦታ ነው የሰው ልጅ ከሞተ በኋላ የሚነሳ? የውሸት ትምህርት ሌላ ዓለም ላይ የሌለ የትም አይነት ኦርቶዶክስ ላይ ሂድ፣ ሲሞት አንድ ሰው ፍታት አይደረግለትም። የትኛውም ኦርቶዶክስ ሌላ የለም። እዚህ የተቀረጸው ሌላ ነው። አጭበርብረዋል፣ ከሌላው ተለይተዋል፣ ነግደውበታል። ምክንያቱም በሩት ዘመን ሙሉ አጥፍታለች ኦርቶዶክስ። ይህ ጥንቆላ ነው ብላ አጥፍተዋለች። ከዛ እንዴት ነው ኦርቶዶክስ የምንመሰረተው ብለው መጡ። 40 ዓመት ገዝታለች ሩት። እዛ ስታጠፋ መልሰው ሲመጡ ምንድን ነው ያደረጉት? አይ እንዴት ነው የምንመሰረተው? እንዲህ ላደረገ ይሄን ለዘከረ ለ10 ዓመት 10 ትውልድ ይድናል ብላችሁ ስበቁ እየተባለ ተጀመረ። ይሄን ላደረገ አቡነ ምናምንን አቡነ ገለመሌን ምናምን ላደረገ 20 ዓመት ይድናል፣ ትውልድ ይድንለታል። እንዴ የክርስቶስን ደም እኮ ከተክለ ሃይማኖት እዳሪ ቅዘን ጋር እኩል ያደርጋችሁ ናቸው። የኢየሱስ ክርስቶስን ደም እንደ መዳን ይቆጠርልኝ ብሎ አቡነ ተክለ ሃይማኖት ቅዘኑን ብለዋል ብላችሁ በፊት ለፊት የምታወሩ እኮ ናቸው። you don't care። እስቲ አቡነ ተክለ ሃይማኖት ገዳም ሂድ፣ ቅዘን በቅዘን ነው። ዋሸው እንዴ? እንደ እውነት ሲነገር ለምንድን ነው? እውነትን እኔ ፈርቼ አላውቅም። እውነትን የሚፈራ ትውልድ የለም በዚህ ዘመን። እውነትን እንጋፈጣለን፣ እውነትን እንናገራለን። ክርስቶስን ከንፈሩን ለ1 ሰዓት ሳመው ጣፈጠው ብላችሁ የጻፋችሁት እናንተ እኮ ናችሁ። ጋኔልን መነኩሶ ያደረግነው ብላችሁ የጻፋችሁት እኮ እናንተ ናችሁ። ማርያምን ክርስቶስን ሳይሆን ማርያምን ብቻ ምልጃዋን ከተቀበልክ ትድናለህ ብላችሁ የጻፋችሁት እናንተ ናችሁ እኮ። all of it እንዴ! አረ በደንብ ነው የምናገረው። እንዴ ጥግ ድረስ ነው የምነግርህ። እውነቱን ተረትን አውጣዋለሁ። የተረት ማት ነው ያላችሁ። የሚዘገንን ማንነት ነው ያለው። ኦርቶዶክስ ሃይማኖት አይደለችም። ብትሆንማ ልጆቿ ይታነጹ ነበር። እውነተኛ እምነት ቢኖርማ ልጆቿ ታነጸው ጨዋ ይሆኑ ነበር። ሶሻል ሚዲያ ላይ የሚዘገንን ስድብ ያለው ኦርቶዶክስ ጴንጤ የተገፋው ጴንጤ ዝም ያለው በጌታ ስለሆነ ለሳ እንጂ ዱርዬነቱንም ያውቀዋል፣ አጭበርባሪነቱንም ያውቀዋል፣ ሌብነቱን ኤኒቲንግ ያውቀዋል። በጌታ ስለሆነ በጌታ መሆን የሚያኮራ እንጂ የሚያስፈራ ነገር አይደለም። ትረስት ሚ። የሚያስፈራው በዓለም መሆን እንጂ በጌታ መሆን አያስፈራም። በጌታ የሆኑትን ለመሳደብ ሌት ተቀን ትሰራላችሁ። ገጽዋ
ሙሉ ሚስጥራችሁን የሚያውቅ ሰው መጥቷል። እዚህ ሙሉ ማንነታችሁን፣ ሙሉ ኦርቶዶክስ ማንነቷን የሚያውቅ ማኛው መጥቷል። ሙሉ ማንነታችሁን አውቋል። የክር ነጋዴዎች ናቸው። የክር የእውነት ንግድ አይደለም፣ የክር ነጋዴ ናቸው። አንድ ጥቅስ አታውቁ። የክር ነጋዴ ናቸው ብዙዎቻችሁ። ስድብ ነው የምታውቁት። ከስድብ ውጪ መልካም ስብዕና መቼም አይኖራችሁ። ጌታ ሲመዘገን የሚያንጨረጭረው ኦርቶዶክስ ኢየሱስ ማለት በጣም በጣም የሚታፈርበት ቤት አይሉት። እውነትን እየመረረ ትውጣዋለህ። በጣም የምትፈሩት ስም ኢየሱስ ይባላል። ብቻውን ያድናል ማለት የምትፈሩበት ለመሰላችሁ እሱን ትንሽ ማርያምን ትልቅ አድርጋ ስለተሳለች በስዕላችሁ። እሱ ሕፃን ነው። ሁሌ የ33 ዓመት ጎልማሳ የሆነን ሰው እንደ ሕፃን አድርጋችሁ የእሷ ባሪያ አድርጋችሁ ስላደረጋችሁት ነው ኢየሱስን። ሌላ ታሪክ የለው። ሁሌ የሚሳለው ኢየሱስ ሕፃን፣ እሷ የእሷ አዛዥ ሁሌ ይሆናል። እኔ እናቴ አታዘኝ አም ግሮን ልጅ እያለ ትታዘዛለህ። ከ18 ዓመት በኋላ ማንም አያዝህ። ማንም ሊያዝህም አይችልም። የራስን ህይወት ከጀመርክ በኋላ ማንም አያዝህ። የትም ቦታ ሄዶ ሲያስተምር ከእሷ ጋር ነበር እንደ እሱ ከእሷ ጋር ነበር ወይ? ገሊላ ላይ ነው ሰርግ የነበረ ጊዜ አብረው የሆኑት። አንዴ ሁለቴ ነው ትልቅ ከሆነ በኋላ የተገናኙት ለመነጋገር ራሱ ከእሷ ጋር አብሮ እየተሽከረከረ ነበር እንዴ? ለምንድን ነው የምትዋሹ? በእሷ ስር እንዳለ አድርጋችሁ ቁማሩን በሙሉ እሱን አዳኝ ሳይሆን እሱ ለማኝ አድርጋችሁት እሷን እየለመነ እሷ የፈቀደችውን እንደሚያደርግ አድርጋችሁ እያስተማራችሁ ህዝቡን ምን አድርጋችሁ? ማርያምን አምላክ አድርገው ቁጭ አደረጉላችሁ። በህዝቡ ለምን ይፈረዳል? ህዝቡ ምን አጠፋ? አምላክ ናት ተብሏል። እሷ ናት አማላጅ ተብሏል። እሷ ናት የምታስታርቅ ተብሏል። እሷ ናት የምታድን ተብሏል። አይናችን ነሽ ማርያም ተብሎ ተዘፍኖላታል። አይን ከመስቀሉ ተነስቶ እሷ ላይ አርፏል። እሷን እንዴት ብሌም ታደርጋለህ? ህዝቡን እንዴት ብሌም ታደርጋለህ? አይናችን ነሽ ማርያም እያለ ቢመረመር ደሜ የክርስቶስ አይደለም የማርያም ነው እያለ አይናችን ነሽ ማርያም ላሰማችሁ። ቢመረመር ደሜ የሚለው እናንተ ማን ነው የሚጠላ? ሌላ እንደሚጠላ አድርገው ስፔሲፋይ አድርገው ነው የሚናገሩት። ሙስሊም እንኳን አይጠላትም ቅድስት ድንግል ማርያም። ሙስሊም እንኳን አይጠላትም። ማንም አይጠላትም። በግድ ትጠላላችሁ። ለምን? አታማልድም ስለተባለ ነው። መልጃ የለም ስለተባለ ነው። አማላጁም ጌታውም ጠበቃውም ኢየሱስ ነው ስለተባለ ኖ የእኛ ብቻ ናት ማርያም ብለው ማወጅ ጀመሩ። ይሄ ፖለቲካ ይባላል። ፖለቲካ በግድ ማርያምን ጥሏት፣ እኛ ወደናታል እናንተ ጥሉ። ይሄ ፖለቲካ ነው የሰሩት። ሃይማኖትን ወደ ፖለቲካ የቀየሩት እነሱ ናቸው። አምልኮት ከመስቀሉ ቀራኔው ከተሰቀለው ተነስቶ ቅድስት ድንግል ማርያም ላይ እንዲሆን በጣም አድርጎ ተሰርቷል። ከመስቀሉ ላይ ተነስቶ ከእሱ አዳኝነት ተነስቶ የእሱ አዳኝነት ተጠልቶ ጌታ አዳኝነት ሳይሆን መሰበክ ያለበት እሷ በእሷ መንገድ ብቻ መዳን እንደሚቻል አድርገው እየሰበኩ አይልም። የማይለውም በጉልበት ከዛ ትሰደባል። መጽሐፍ ቅዱስን ስለ ማርያም ስናወራ ኦርቶዶክስ ተነካች ይላል። ምን አገባ? እኛ የምናወራው ስለ መጽሐፍ ቅዱሷ ቅድስት ድንግል ማርያም ምን አገባ? መጽሐፍ ቅዱስ የተሰጠው ለክርስቲያኖች በሙሉ ነው። ማን ነው አንተ ጠበቃ ያደርገ? የተለየ ነገር የተሰጠ ማን ናት? ወዩ መጽሐፍ ቅዱስን የሚያምን በሙሉ ስለ ቅድስት ድንግል ማርያም፣ ስለ ገብርኤልም፣ ስለ ኢየሱስም፣ ስለ እግዚአብሔርም እዛ ላይ ስላለው በሙሉ የማውራት መብት አለ። ማውራት አትችሉም ስለ ማርያም እኮ ነው የሚሉት። ስለው ምንስ ስለሆንክ ነው ማውራት አትችሉም? ምንስ ስለሆንክ መጽሐፍ ቅዱስ ላይ ስለ ቅድስት ድንግል ማርያም ማውራት አትችሉም የምትለው ማናት? ማን ስለሆናችሁ? በፊት ጉልበት ነበራችሁ ማለት እያሳደዳችሁ ጉልበት ነበራችሁ፣ ሁሉንም እያሳደዳችሁ። እስቱ ላይ በጉልበትም ቢሆን የለም። ጌታ በፍቅር ነው የተሰበከው፣ እየተሰበከ ነው። የሚያስቆም የለም። ኢየሱስ ጌትነቱ በየመንገዱ ይሰበካል። ኢየሱስ ይሰበካል፣ ማንም አያስቆመው። ያን ያበሳጫችሁ፣ ያን ያሳበዳችሁ፣ ያ ነገር ደግሞ የሚቀጥል ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ማንም የሚያስቆመው የለም። በጉልበት የሚሆን የእንትና ሰፈር ልጆች፣ የቄራ ሰፈር ልጅ፣ የእንትን ሰፈር ልጅ ምናምን ስላል የሚፈጠር ነገር የለም። የሚፈጠር ነገር የለም። በማስፈራራት የሚመጣ ማንነት ከየትም አታመጣ። የአቡነ ተክለ ሃይማኖትን ቅዘን ከኢየሱስ ደም እኩል ተደርጎ ይቆጠርልኝ ተብሎ ተጽፏል። እኩል እቆጥርልሃለሁ፣ እኔ ቀዝኜ ሞቼ እኩል ከደሜ ከእኔ ደም ጋር እኩል አድርጌ እቆጥርልሃለሁ ተብሎ ነው ያጻፋችሁት አይደል እንዴ? ምን ሼም አላችሁ እናንተ? የሰውን ልጅ ከኢየሱስ ጋር እኩል ለማድረግ የማትሄዱበት የማትርቁበት መንገድ የለም። ይሄ ነው ችግሩ። ለምን እኔን የፈራችሁኝ ጉዳችሁን ስለማውቀው ነው። ሌላው ጴንጤ መሆኑ አላስደነገጣችሁ። ሌላው ጴንጤ መሆኑ አላስደነገጠ። የኔ ያስደነገጠ ጉድን አውቀዋል። የተረት ተረት ዘመን አክትሟል። ለውጥ እንደሚመጣ ይታወቃል።
ለውጡ ደግሞ በጌታ ነው የሚመጣው። ትግራይ ብትሄድ አቡነ አረጋዊ ናቸው። አቡነ አረጋዊ አማራ ክልል አወይ ናቸው። እያንዳንዱ ቦታ ብትሄድ ክርስቶስ እንዳይሰበክ የተደረገ ነገር አለ። ተረት ነው ያለው። ምኑ ከበፊትም የማልቀበለው በጣም የምጠላው ነው የምልህ። ገድላት የምጠላው ከበፊትም ለምን? ክርስቶስን ስለሚሸፍን ነው፣ ሌላ ነገር አይደለም። ክርስቶስ ለምን ይሸፈናል? ምን ባጠፋ? ምን በበደለ? ለድግስ ሲሆን እንደ ፋሲካ የሚወደድ ኦርቶዶክስ ቤት የለም። ለድግስ ለመብላት ሲሆን ጾም መያዣ ተብሎ ሆቴል በሙሉ የሚጥለቀለቀው በኦርቶዶክስ ነው። ጾም መያዣ፣ ጾም መፍቻ ተብሎ ሆቴል የሚዘጋው በኦርቶዶክስ ነው። ምኑ ነው የተዋሸው? ይሄን እውነት ስትናገር ተሳደበ ኦርቶዶክስ ጠሉ። አዎ ይሄን ነው የምትሉት። ኦርቶዶክስ ጠሉ። እውነት ሲነገር ኦርቶዶክስ ዘፋኝ በሙሉ ተጠቅጥቆ ያለው በተወሰነ ሙስሊም አለ፣ ከዛ ኦርቶዶክስ ነው ያለው። ቅዱስ ጊዮርጊስ ቢራ ብሎ ደረቱን ነፍቶ የሚጠጣው መቼም ጴንጤ ነው የሚጠጣልኝ ቅዱስ ጊዮርጊስ ቢራ አትለኝ። ሰባቴ ሞቶ ተነስቷል እያልክ የምትዋሸው አንተ ነህ። ያውም ጦረኛ ጦር ነው ያለው ወይስ ወንጌል ስበኩልኝ ነው ያለው? ጴጥሮስን ምንድን ነው ያደረገው? ጆሮን ሲቆርጠው እንኳን ታው ብሎ አይደል እንደ ኢየሱስ ክርስቶስ ጆሮን የገጠመለት? ክርስቶስ በፍቅር እንጂ በዱላ ይሰበካል እንዴ? ጦርነት ነበረው እንዴ? አያችሁ፣ ጦርነት የሚያስፈልገው ይሄ ነው። ተረት ተረት እያደረጋችሁ ህዝቡ ወንጌሉን ሳያውቀው ቤተክርስቲያን በእግሩ ብቻ እየተመላለሰ የሀገር ስዕል አድርገህ የነጫጭባ ስዕል አድርገህ አምልክ እያልክ ታስደፋዋለህ። የሚያድን ስዕል የለም። ወረቀት አያድንም። ስዕል አድኖ ያድናል እያሉ ስዕል ዝም ብሎ ማስተማሪያ። በፊት ኦርቶዶክስ ማስተማሪያ አድርጋ ነበር። አሁን ግን ስዕል ያድናል እያለች ነው የምታስተምረው በሚያሳዝን ሁኔታ። እና ሰው ቤት ውስጥ የምታየው የነጫጭባ ስዕል አድርጎ መሬት ሲደፋ ሻማ አድርጎ ታየዋል። በረከት የማይመጣለት ጸሎቱ የማይመለስለት ለዛ። ለምን? የሚያመልከውን አምላክ በመስቀል ላይ የተቸነከረውን ኢየሱስን ትቶ ለማንም ነጫጭባ ስዕል ይደፋላል። ከዛ በረከት የሚባል አንድ የለውም። ስለ አድኖ አድርጎ ተሳዳቢ እንጂ ስለ አድኖ አድርጎ ጨዋ ሰው አንድ አላየውም በህይወቴ። እኔ ሳልሆን ራሳቸው ኦርቶዶክሶች ይመሰክራሉ። ስለ አድኖ ፕሮፋይል ያደረገ አንድ ጨዋ ሰው አታመጣልኝ። የመጨረሻ ተሳዳቢ እርኩሶች እነሱ ናቸው። ለምን? መንፈሱ የዲያብሎስ ስለሆነ። ስለ አድኖ የሚባል የለም። በስዕል የሚድን የለም። እንዴት ነው እኔ የሚያድን ስዕልን ለአንተ የምሸጥልህ? እንዴት እሸጥልሃለሁ? የሚያድን ከሆነ እኔ ጋር አስቀምጠዋለሁ እንጂ ለምን እሸጥልሃለሁ? እንዴ እኔ ጋር እየመጣ ብዙ ሰው እየፈወስኩኝ ገንዘብህን አልወስድም እንዴ? ስንት ፀሐይ የመታው አደባባይ ላይ ያስቀመጥከውን ስዕል ወስጄ እየገዛው ለበረከት ነው እድንበታለሁ እያሉ ሲያቷሏችሁ ያንን ስለማያውቁ ይጫወቱባቸዋል። ደጋ ኖ ፕሮብለም። ምናልባት የኦርቶዶክስ ልጆች የማታውቁ ከሆናችሁ ጴንጤዎቹ ሙሉ ያውቃሉ። ስልካችሁ ላይ በነፃ መጽሐፍ ቅዱስ ዳውንሎድ ማድረግ ይችላል። በአማርኛ ቮይሱንም መስማት ማንበብ የማችሉ በቮይስም አለ፣ በድምፅም አለ። ማንበብ ለሚሰለቻችሁ በድምፅም አለ። በድምፅ አድርጋችሁ መስማት ትችላላችሁ። እንቅልፍ ሊወስዳችሁ ሲል ማንበብ ለማትወዱ ያው አብዛኛዎቹ ስለማትወዱ ነው ተረት ተረቱን የምትቀበሉት እንጂ ተረት ተረት አድኖ አያውቅም እንዴ? እኔው ተረት ተረት የትም እንደማያደርስ እውነት ሲገለጥ የምትበሳጩ የምትሳደቡ ኦርቶዶክሶች ናቸው። ለምን? ጨዋነት የለም። አላስተማሩም። ተሳዳቢ አሳዳጅ ነበርኩ። ጨዋነት የሚባል ማንነት አልፈጠረብንም። ደስተኛ ናቸው። ታስታውሳላችሁ 6 ወር ሙሉ እኔ ነጠላ ለብሼ ስማር ከሰኞ እስከ ቅዳሜ ተሳድቤ እሑድ ከነሱ ጋር በሆን ምንም ችግር የለባቸው። ያያችሁት ነገር ነው። ራሳችሁ ያያችሁት ነው። ከሰኞ እስከ ቅዳሜ ይሳደባለሁ፣ እሑድ ምንም ችግር የለም። ነጠላ ለብሼ አብሬያቸው መጽሐፍ ቅዱስ ተምረን እንወጣለን። ምንም ችግር የለም። ሃይማኖት እስከሆነ ድረስ። እምነት ከሆነ ግን በክርስቶስ ስለምትሆን ለእምነትና ስራ እያሉ ይላል። በክርስቶስ ስትሆን በአንተ ላይ የሚሰራው ክርስቶስ ነው። ልዩነቱን አያችሁ? ብዙ ኦርቶዶክስ ወንድምና እህቶች ያልተረዱት ጴንጤዎች ለምን ተረጋጉ? ለምንድን ነው ሰላም ያላቸው? ውስጣቸው ሰላም የሆነው ለምንድን ነው? በእነሱ ውስጥ ያለው ክርስቶስ በቅድስና እንዲመላለሱ ብዙ ነገር አድርገዋል። ብዙ ከሞላ ጎደል በጣም ብዙ ነገራቸው የቅድስና ስራ ነው የሚሰሩት። ለምን? በእነሱ ውስጥ ያለው ክርስቶስ ነው የሚመላለሳቸው። ያም መንፈስ ቅዱስ ይባላል። ዳት ሪዝ ዋይ እንጂ በስራ ይጸደቃል እያልክ በየገዳሙ የምትሽከረከረው ውስጥ ክርስቶስ ስለሌለ ነው። መመላለስ አትችልም። ምክንያቱም ገዳም ደርሰህ ከመጣ በኋላ የቴዲ አፍሮን ከፍተህ ፉን ትላለህ። ቢራን ገዝተህ የቅዱስ ጊዮርጊስ ቢራ ያላባቡን ቢራ ጭልጥ ታደርጋለህ ያለ ሀሳብ። ቤት ገፍተህ ውስኪን ትራጫለህ፣ ጠላን ትጠጣለህ፣ አረቄን ትጠጣለህ። ለምን? ውስጥ ክርስቶስ የለም። በክርስቶስ ስለማትመላለስ የሆነ ቦታ ትፈልገዋለህ። ምን? በረከትን። የሆነ ገዳም ሄደ፣ የሆነ ቦታ ሄደ፣ በረከት እዛ ነው የሚሰጠኝ ብለህ ጭንቅላትን እንዲመታ ያደርጋል። በመንፈስ ቅዱስ ስትመታ ግን ጌታን የግል አዳኝ አድርገህ ስትቀበል ክርስቶስ የሚገኘው አንተ ውስጥ ነው። ሌላ ቦታ አትፈልገው። ሌላ ቦታ የሚገኝ ክርስቶስ የለም። ቤትን ያለው ቤተ ክርስቲያኑ ለምንድን ነው የሚያስፈልገው? ምን ለማድረግ ነው የሚያስፈልገው? ክርስቲያኖች ተገናኝተው በአንድ ላይ እንዲጸልዩ እንዲባረኩ ነው የሚያስፈልገው። ታሰው የክርስቶስ ወንጌልን አንድ ላይ ለማመስገንና ለመስበክ የሚደረግ ነው። ሌላ ሀተታ የለው። እንትና ዛሬ ነው ይመሰገናል፣ እንትና ዛሬ ነው ይመሰገናል የሚል ቃቃ የለበትም። ተረት ተረት ገድላት የሚነበብበት ጊዜ የለም።
ቅዳሴ እየተባለ ህዝቡን ዋቴ የሚደረግበት ጊዜ የለም። ያ ዘመን አልፏል። ያ ዘመን የብሉይ ኪዳን ዘመን ነው። የብሉይ ኪዳን በአዲስ ኪዳን በኢየሱስ ክርስቶስ ምን ተደርጓል? ተተክቷል። ሙሉ ነገሩ የሚደረገው ስለ ኢየሱስ ነው። መጽሐፍ ቅዱስ ትልቁ የእግዚአብሔር ዓላማ መጽሐፍ ቅዱስ ላይ የእግዚአብሔርን ልጅ መስዋዕት አድርጎ ምን እንደሚያደርግ እኛን ከኃጢአት እንደሚያነጻ ነው። ያ ነው ዋናው። እናንተ እኮ ዋይ ስትሉ የምትውሉት ምን ስላደረጉት? ስለ ሰዎች ምንም ማድረግ የማይችሉት ከእግዚአብሔር ፈቃድ ውጭ ምንም ማድረግ የማይችሉትን ነው ዋይ ስትሉላችሁ የምትውሉት። ያ ነው የሚያናዳችሁ። ያ ነው መንፈስ ቅዱስ ስለሌለባችሁ ሮጣችሁ ዛሬ አመቱ እንትና ነው ሩጥ እዛ በረከት ታገኛለህ። ከዛ አንድ ቀን በረከት ዘንድ ከዛ በኋላ መልሰህ ወደ ነበርክበት ትመለሳለህ። ለዚህ ነው በሶስተኛው ቀን ቤተክርስቲያኗን አፍርሼ እሰራለሁ ሲል ጌታ ኢየሱስ ክርስቶስ ያመነ የተጠመቀ ይድናል ሲል ተጠምቀ ሙታን የነበርክ በኃጢአት የነበርክ ወንድምና እህቶቼ በኃጢአት የነበርክ ትሞትና ስትነሳ ከውሃው መንፈስ ቅዱስ በአንተ ላይ ሆነ። መንፈስ ቅዱስ ሲወርድብህ ያኛው ህይወት ይጠፋል። ያኛው ህይወት አዲስ ፍጥረት ትሆናለህ። አዲስ ፍጥረት ስትሆን ምን ይሆናል? ውስጥ ሰላም ይኖረዋል። ውስጥ ምን ይሆናል? ደስታ ይሆናል። ውስጥ ምን ያደርጋል? በመንፈስ ቅዱስ ነው የምትመላለሰው። ያን ህይወት አታውቀውም። ዮኒ ማኛ ነው አባት። ያ ህይወት የለው። በጌታ ያለ ህይወት ነው ያለው። ያ ህይወት አልፏል። ያ ህይወት ሄደዋል። ያ ህይወት ላይመለስ ሄደዋል። ያ ተሳዳቢው፣ ያ አሳዳጁ፣ ያ ማንነት የነበረው ሄደዋል። በክርስቶስ ህይወቱ እያንቦገቦገ ይሄዳል፣ ይቀጥላል፣ በመንፈስ ቅዱስ ይመራል። ይህንን የሚያደርገው ጌታ ብቻ ነው። ጌታን ስትቀበል ብቻ ነው። ኖ ባሪ ኤልስ እንደዛ የሚያደርግልን። የሚያስጨንቅ ሀሳብ የለም። ነገ እንትና ናት ሄደ ዘክር የሚል የለም። በጉቦ አይደለም የኔ ጌታ፣ ጉቦ ስለከፈልኩኝ አይደለም። በነፃ ደሙን የሰጠኝን ጌታ፣ በነፃ ያዳነኝን ጌታ ኦሮ እንትናን ዘክረውና ትድናለህ እየተባልኩ አልታለልም። ዛት ታይም ኢዝ ኦቨር። እየነገርኳችሁ ነው። ትላት እግዚአብሔር ይባርክሽ ወንጌላዊት ዜድ፣ እግዚአብሔር ይወድሻል። ምን አልሽ? ኦርቶዶክስ ላይ ነበር ኢየሱስን ሲያወጡት ካቶሊኮች ጋር መጣ። ካቶሊኮች ኢየሱስን ሲያወጡት ጴንጤዎች ጋር መጣ። ጴንጤዎች ኢየሱስን ባይሰብኩት ገስዋት ባይሰብኩት ሌላ ቦታ ይሄዳል አለች። እግዚአብሔር ይባርክሽ። ኢየሱስ ካልተሰበከ የሚሰበክበት ቦታ ይሄዳል። ኢየሱስ ነበረ፣ በኦርቶዶክስ በደንብ ነበረ። ኢየሱስ ነበረ። ኢየሱስ አዳኝ ነው። እነሱ የሚፈልጉት ቁርባን ተብሎ ምግቡን ሆዱን ነው የፈለጉት። እስናር ባታ ኢየሱስ ህይወት እንጂ ምግብ አይደለም። ለሴቱ አልተናገረም እንደ ጌታ ኢየሱስ ክርስቶስ ውሃ ጠጪኝ ካላት በኋላ እኔ የማጠጣሽ የዘላለምን ውሃ የማትጠሚውን ነው ያላት። ህይወትን ነው ያለው። እኔ መንገድም ህይወትም መዳንም በእኔ መንገድም ህይወትም መዳንም በክርስቶስ እንጂ የቁርባን ዳቦ ስለበላ ትድናለህ የሚባል ዕቃ አይደል። እናንተ የሚመጽ ኢየሱስ ዳቦ ሰጥቶናል እንብላ። አር ዩ ሲሪየስ? መጽሐፍ ቅዱስና ያለ ምግብ እሱ ነው እንጂ ቂጣ ዳቦ አይደለም። እያንዶረደ እያነበባችሁ ገደል የምትገቡት እናንተ፣ በስራ የምትጸድቁ እየመሰላችሁ ገደል የምትገቡት እናንተ፣ በቃቃ በባህል ገደል የምትገቡት እናንተ፣ በየጊዜው እየመጣችሁ ቤታችሁን ጸበል የምታስረጩት እናንተ። ክርስቶስ ቤታችሁ የለማ። በአብ በወልድ በመንፈስ ቅዱስም አምነህ ከተጠመቅ ክርስቶስ ቤት አለ። ድነሃል። ለሰው ይዱ ድነሃል። ያንን ነው የማታደርጉት። እሱ ስለሌለበት በየጊዜው ይመጣል። ጸበል እርጩልኝ፣ የሆነ ነገር ሆነዋል፣ ጸበል እርጩልኝ። 90,000 አይነት ጸበል አለ። ክርስቶስ ደሙን የሰጠው ቀርቶ 1000 አይነት ጸበል ይዘውልህ መጥተዋል። 1000 አይነት ክርስቶስን ማመን አያድንም። ጸበል ሄዶ በየቦታው መንኮራተት ግን ያድናል ብሎ ሰውን ውስጥ ይዛ ሰውን የሚሰቃየው ጸበል ቦታ ሄድና የሚሰቃየው ሰው ብዛቱን ይሁትና እነሱ በጌታ ቢያመልኩ ግን እንደሚድኑ አያውቁትም፣ አይነግሯቸውም፣ አይመሰክሩላቸው። ትልቁ ስህተት ያለ በጣም የሚያሳዝን ትውልድ በኦርቶዶክስ ተፈጥሯል። የሚዘገንን ትውልድ ጌታ ምስክሬ ነው። የሚዘገን ስለ ጌታ ሲነገር ደሙ የሚፈላ ትውልድ ተፈጥሯል። ኢየሱስ ብቻ ነው የሚሰበከው በጴንጤ አብሶሉትሊ የስ። ማን ሊሰበክልኝ ነው? እንዴ ጳውሎስ ማንን የሰበከው? 13 መጽሐፍ የጻፈው ስለማን ነው? ጳውሎስ የሰበከው ስለ ማርያም ነው? ስለ ገብርኤል ነው? ስለ አቡነ ገለመሌ ነው? ስለማን ነው የጻፈው? ስለማን ነው የጻፈው ጳውሎስ? ስለማን ነው የመሰከረው? እናንተ ከጳውሎስ በልጣችሁ ነው እንዴ ስለማይረቡ ሰዎች የምትጽፉ? ስለማን ነው የጻፈው ጳውሎስ? ስለ ኢየሱስ ክርስቶስ አይደል እንዴ ጳውሎስ የጻፈው? ስለማን ነው የምታወሩት? ስለማን ነው እንዲጻፍላችሁ የምትፈልጉት? ስለማን ነው እንዲወራላችሁ የምትፈልጉት? ስለ አዳኙ ጌታ ኢየሱስ ክርስቶስ ነው ወይ ስለ አጭበርባሪዎቹ፣ ስለ ሌባዎቹ እኔ ዘክሩኝ እኔ አድናችኋለሁ የሚሉ ገድላት አምጥታችሁ ነው የምትጽፉት? ጳውሎስ ነው እንዴ ስለ አርሴማ የጻፈልህ? ስለ ተክለ ሃይማኖት የጻፈልህ ጳውሎስ ነው እንዴ? ነገረኝ እንጂ መጥቁረ ገለመሌ የሚባል ጋኔል የጻፈልህ ጳውሎስ ነው እንዴ?
መጽሐፍ ቅዱስ ላይ ትልቁን ቦታ የጻፈው ጳውሎስ ነው። እንግዲህ እያንዳንዱ ነገር የጻፈው ስለ ኢየሱስ ክርስቶስ እንጂ ስለ ሌሎቹ ጽፏል እንዴ? ጳውሎስ ስለማን የጻፈው? ስለምንድን ነው የምታወሩት? ለምን ጌታ አልተፈለገም? በኦርቶዶክስ ጌታ አልተፈለገም፣ ኢየሱስ አልተፈለገም። የተፈለገችው ማርያም ናት። እግዚአብሔር በነፃ ፈቃድ ያደርገላትን ስጦታ ልክ በችሎታ ያመጣች አድርጋችሁ የምትሰብኩት እናንተ። በሷ ባሪያ ነኝ ያለችው ባሪያ። የሉቃስ ወንጌል እንደሚናገረው እኔ ባሪያ ነኝ የተዋረድኩ ነኝ ያለችው። ዋሽም መጽሐፍ ቅዱስ መግለጥ ላይ ስለሚያማችሁ የሰደብኳት ስለሚመስላችሁ ቅድስት ድንግል ማርያም ትህትናዋን ያሳየችው። ሉቃስ ወንጌልን ላንብብላችሁ። ምዕራፍ 1 የባሪያይቱን መዋረድ አይቷልና ነው የምትለው። ይኸውላችሁ ማርያምም እንዲህ አለች። የሉቃስ ወንጌል ምዕራፍ 1 ቁጥር 46 ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። በአምላኬ በመድኃኒቴ የባሪያይቱን ውርደት ተመልክቷልና። ስለ ራሷ ነው የምታወራው። እነሆም ከዛ ጀምሮ ትውልድ ሁሉ ከዛሬ ጀምሮ እግዚአብሔር ክብር ከሰጣ ጊዜ ጀምሮ፣ ከዛ በፊት ማንም ሌላ መሆኗን አያውቅም። ሬጉላር ሴት ናት፣ ለዮሴፍ የታጨች ናት። ያንን ነው የሚያውቁት። ለዮሴፍ እጮኛ ናት አይደለችም? ስለ እሱ አብራራል። ብርቱ የሆነ በእኔ ታላቅ ስራን አድርጓልና ስሙም ቅዱስ ነው። የምታወራው ቅድስት ድንግል ማርያም ራሱ ስለ እግዚአብሔር አምላክ ብርቱ የሆነ በእኔ፣ እሱ ያለችውን ስሙ እንግዲህ እግዚአብሔር አሳያችሁ። ብርቱ የሆነ በእኔ ታላቅ አድርጓልና፣ ታላቅ ስራ አድርጓልና። እሱ ያለችው እግዚአብሔር በእኔ ላይ አድርጓል ነው። እኔ አደረግኩኝ አላለችም። ቅድስት ድንግል ማርያም አላለችም። መጽሐፍ ቅዱስ ላይ ብርቱ የሆነ በእኔ ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙን ቅዱስ ነው። አሜን። በእኔ ላይ ነው ያለችው። እኔ አደረግኩ አላለችም። ቅድስት ድንግል ማርያም ሲርንዱነት አላረገችም። እሱ ነው ያደርገው እግዚአብሔር አምላክ። ይህን እንኳን እንዳይሳሳቱ ብላ ይህን ተናግራለች። ቅድስት ድንግል ማርያም ተናግረዋለች። የባሪያይቱን ውርደት ተመልክቷልና ነው የምትለው። በእኔ ላይ ቅዱስ ነው አለች። እሱ ነው ያደርገው ነው ያለችው። ምስጋና የሰጠችው ቅድስት ድንግል ማርያም ለማን ነው? ለእግዚአብሔር ነው የሰጠችው። ምን አለች? ብርቱ የሆነ እርሱ በእኔ ላይ ታላቅ ስራ አድርጓልና ስሙም ቅዱስ ነው። ምህረቱን ለሚፈሩት ማንን ለሚፈራ? እግዚአብሔር አምላክን ለሚፈራ፣ እግዚአብሔርን አምላክን ለሚፈራ ምህረቱ እኔም ፍሩኝ አለች። እኔ አማላጅ ነኝ አለች። ስለ ራሷ አወራች። ስለ ራሷ መዋረድ፣ ስለ ራሷ ምንነት ነው ያወራችው። ስለ ራሷ ውርደት ነው ያወራችው። ግን በእኔ ላይ ያደረገው ነው ታላቅ እያለች ነው ቅድስት ድንግል ማርያም ቃል በቃል እሷ የተናገረችው። ቀጥታ ክብሩ መሄድ ያለበት ወደ ጌታ እንደሆነ ነው የተናገረችው መጽሐፍ ቅዱስ ላይ።